take me home, United, to the place I belong, to Old Trafford, to see United. Take me home, United Road. Take me home, United Road. Oh, take me home, United Road. ሰላም ክብሯን የታላቁ የማንቸስተር ዩናይትድ ደጋፊዎች እንደምን አላችሁ? ስላገኘናችሁ በጣም ደስ ብሎናል። በአጫጭር መረጃዎች ነው የመጣን የዝውውርና ሌሎችም ጉዳዮች ግን በጣም አጫጭርና ፈጣን መረጃዎችን ለእናንተ ልናደርስ ነው የመጣ ነው። የማንቸስተር ዩናይትድ የእግር ኳስ ዘርፍ አመራር የሆኑት ሪቻርድ ሃውኪንስ እና ዴቪድ ሃሪሰን ከቡድኑ ስለመልቀቃቸው ተሰምቷል። ምክንያት እሱን ነግራችኋለን። አደም ላውረንሰን የማንቸስተር ዩናይትድ ከ18 ዓመት በታች ቡድን አሰልጣኝ ከማንቸስተር ዩናይትድ ጋር ሊለያይ ነው። እሱንም እናነሳለን። ብሩኖ ፈርናንዴዝ አስደንጋጭ ዜና ትናንትና ምሽት ከሳውዲ አረቢያ ተሰምቷል። ስለሱ ጉዳይ ረጅም መረጃዎች አለን። አልሂናን የሚባለው በጣም ለአረቡ ዓለም ታማኝ የሆነው ጋዜጠኛ መረጃዎችን ይዞ ወጥቷል። ምን አይነት መረጃዎችን እናነሳለን። ብራያን ሙምቡማ በማንቸስተር ዩናይትድ ራዳር ውስጥ የገባ ተጫዋች ሆኗል። ከማቲያስ ኩና ቀጥሎ ማንቸስተር ዩናይትድ አጥብቆ የሚፈልገው ተጫዋች ሆኗል። የካስሜሮ ቆይታ ላይ ማንቸስተር ዩናይትድ ማጤን ጀምሯል ተብሏል። ለምንድነው ካስሜሮን ቆይታ የተፈለገው እንዲሁም ደግሞ እንዲለቅ መጀመሪያ ለምን ተፈለገ የሚሉትን ጉዳዮች ባጭሩ የትናንትና ምሽትና ቅዳሜ ዕለት የወጡ መረጃዎችን እያስቃኘኋችሁ ከእናንተ ጋር ቆይታ አደርጋለሁ። አብራችሁን ስለምትቆዩ ደግሞ ሰብስክራይብ ስለምታደርጉ ከልብ ነው ማመሰግነው። በቆይታችሁ ወቅት አዳዲስ አድማጮቻችን ሰብስክራይብ አድርጉ። እንዲሁም ደግሞ ከኛ ጋር ቆይታችሁን ሁሉ የምታደርጉ አድማጮቻችን ደግሞ በማነሳቸው መረጃዎች ላይ ሀሳብ አስተያየታችሁን አቅርቡልን፣ እንወያይ። ይሄን ስለምታደርጉልን ከልብ እናመሰግናለን። ቪዲዮውን ሲጀምሩ ላይክ አድርጋችሁ ጀምሩ። ከመሸጋገሪያ ሙዚቃ በኋላ ዳግም እመለሳለሁ። አጫጭር መረጃዎችን እናስቀድም። እስኪ ጄምስ ማዲሰንን ደግሞ የመጀመሪያ እናድርገው። ጄምስ ማዲሰን ሲዝን አውት የሆነ ይመስላል በጉልበት ጉዳት ምክንያት። ማንቸስተር ዩናይትድ እና ቶተንሃም ሆትስፐር በኤሮፓ ሊግ የፍጻሜ ጨዋታ በሳን ማሜስ የሚገናኙ ይመስላል። ምክንያቱም ማንቸስተር ዩናይትድ የ3-0 አድቫንቴጅ አለው፣ ያውም ደግሞ የመልሱን ጨዋታ በሜዳው። እንዲሁም ደግሞ ስፐርስ ከቦዶ ግሊምት ጋር ወደ ኖርዌይ ያመራል፣ ግን የ3-1 አድቫንቴጅ አለውና የፍጻሜው ጨዋታ በሁለቱ ቡድኖች እርስ በርስ የመገናኘት እድላቸው በጣም ሰፊ ነው። ግን የቶተንሃም ሆትስፐር የአማካኝ ስፍራ ተጫዋች ጄምስ ማዲሰን በጉልበት ጉዳት ምክንያት ከቡድኑ ውጭ ሆኗል። ይሄም ደግሞ ከሲዝኑ ሙሉ ሊያረቀው እንደሚችል የተገመተ ለማንቸስተር ዩናይትድ ይሄ በጣም ጥሩ ዜና ይመስላል። ሌላ ዜና ልንገራችሁ። የማንቸስተር ዩናይትድ የእግር ኳስ ዘርፍ አመራር የሆኑት ሪቻርድ ሃውኪንስ እና ዴቪድ ሃሪሰን ከክለቡ እንደለቀቁ ወይም እንደተሰናበሉ ላውሪ ዋትዊል ለዛ አትሌቲክ መጻፍ ችሏል። ሰር ጂሚ ራትክሊፍ ሰራተኞች እየቀነሱ እንደሆነ ይታወቃል። ባለፈው ወደ 200 እስከ 250 የሚጠጉ ሰራተኞችን ቀንሷል። የዚህ ቅነሳ ሁለተኛ ዙር የሆነ ነው ተብሏል። ከፍተኛ በማንቸስተር ዩናይትድ በጣም ከፍተኛ የሆነ የስራ ኃላፊዎች ናቸው አሁን ሲለቁ። ሪቻርድ ዴቪድ ሃሪሰን ትክክለኛ የስራ ታይትሉ ዳይሬክተር ኦፍ ፉትቦል ኦፕሬሽን ነው። ሪቻርድ ሃውኪንስ ደግሞ ዳይሬክተር ኦፍ ፉትቦል ኢንሳይት በሚል ላለፉት ረዥም ዓመታት በማንቸስተር ዩናይትድ ስራቸውን ሲያገለግሉ ቆይቷል። ሪቻርድ ሃውኪንስ 2008 ነው ማንቸስተር ዩናይትድ የተቀላቀለ። ዴቪድ ሃሪሰን ደግሞ 2023 ነበረ ወደ ማንቸስተር ዩናይትድ የመጣ። ሃውኪንስ ወይንም ሪቻርድ ሃውኪንስ 2008 ማንቸስተር ዩናይትድ ከመጣ በኋላ በተለያየ ዲፓርትመንቶች ውስጥ ማንቸስተር ዩናይትድን ሲያገለግል ነበር። ለምሳሌ ሂውማን ፐርፎርማንስ ማናጀር ነበር መጀመሪያ። ከዛ በኋላ ሄድ ኦፍ አትሌቲክ ትሬኒንግ ሰርቪስ ሆነ። የልምምድ ትሬኒንጎችን የሚመራ ሰው ሆነ። ከዛ በኋላ ደግሞ ሄድ ኦፍ ፊዚካል ፐርፎርማንስ ነበረ። የፊዚካል ወይም የአቋም ልምምዶችን ኃላፊ ልትሉ ትችላላችሁ። ከዛ በኋላ አሁን የነበረበት ዳይሬክተር ኦፍ ፉትቦል ኢንሳይት ሆኖ ቡድኑን ሲመራ ነበረ። ከረዥም ጊዜ በኋላ ከማንቸስተር ዩናይትድ ጋር መለያየታቸው እውን ሆኗል። እንዳልኳችሁ በማንቸስተር ዩናይትድ የሰራተኞች ቅነሳ ምክንያት በሰር ጂሚ ራትክሊፍ በተላለፈ ትዕዛዝ ነው እነዚህ ለረጅም ዓመታት ማንቸስተር ዩናይትድ የቆዩ በተለያየ ዲፓርትመንት ቡድኑን ያገለገሉ ሰዎች መልቀቅ የቻሉት። አንዳንዶቹም ምን ይላሉ መስላችሁ? ዴቪድ ሃሪሰንን ዘርት ኦፍ ካሪንግተን ይሉታል። በካሪንግተን በጣም ብዙ ነገሮችን ፈጥሯል። ካሪንግተን እንደገና ብራንድ ሪኦርጋናይዝ እንዲሆን አድርጓል። የልምምድ ማኑዋሎች በካሪንግተን ውስጥ እንዲቀየሩ ማስቻል የቻለ ሰው ነውና ዘርት ኦፍ ካሪንግተን ይሉት ነበር ዴቪድ ሃሪሰን። አሁን ግን ከቡድኑ ጋር መልቀቁ እውን ሆኗል። ሌላ
ማንቸስተር ዩናይትድ አጥብቆ የሚፈልገው ሰው እና ብዙ ተስፋ ያለው ሰው ከቡድኑ ሊለቅ እንደሆነ ተሰምቷል። አዳም ላውረንሰን የቡድኑ ከ18 ዓመት በታች ዋና አሰልጣኝ ሊለቅ እንደሆነ ተሰምቷል። ይሄ 39 ዓመት ጎልማሳ የቡድኑ ቢ ቡድን አሰልጣኝ ከ4 ዓመታት በፊት ነበረ ቻርልተን አትሌቲክን ለቆ ወደ ማንቸስተር ዩናይትድ የመጣ። ቀጥሮ መጀመሪያ ሲፈጠም ጃንዋሪ 2021 ላይ የአንደር 60 ወይም ደግሞ ከ16 ዓመት በታች ቡድኑ ዋና አሰልጣኝ ነበረ። ከዛ በኋላ ሄድ ኦፍ ፕላይ ኦፍ ዲቨሎፕመንት ወይም ደግሞ የእግር ኳስ ልማት ኃላፊ የሆነ ከ13 ዓመት በታች እስከ 16 ዓመት ባሉ በሶስቱ እድሜ እርከኖች ከ13 እስከ 16 ዓመት በታች ላሉ ህጻናት ሄድ ኦፍ ፕላይ ዲቨሎፕመንት ሆነ። ከ2023 ጀምሮ ደግሞ የአንደር 80 ወይ ደግሞ ከ18 ዓመት በታቹ ዋና አሰልጣኝ ሆነ። በቅርብ ዓመታት በማንቸስተር ዩናይትድ ውስጥ ወደ ዋናው ቡድን ያደጉ ተጫዋቾችን ስንመለከት የእሱ ስም በጉል ይነሳል። ባለፈው ውድድር ዓመት 2 ዋንጫዎችን ነበረ ማንሳት የቻለው። በተለይ ደግሞ የኤፍኤ ካፕ ዩዝ ካፕ ወይም ደግሞ የኤፍኤ ካፕ የወጣቶች ውድድር ሲያነሳ ያሳየው ፐርፎርማንስ በብዙዎቹ ዘንድ አድናቆትን ሲሰጠው ነበር ለአዳም ላውረንሰን። አሁን አዳም ላውረንሰን ውሳኔ አላስቀመጠም የተባለ ግን ወደ ትልልቅ ቡድኖች የመሄድ ፍላጎት አለው። ወደ ትልልቅ ቡድኖች ሳይሆን ወደ ዋና ቡድን የመሄድ ፍላጎት አለው ነው የተባለ። በሻምፒዮንሺፕ ሆነ በሊግ አ ብቻ በሁለተኛ እርከንም ይሁን ዋና ቡድን የማሰልጠን ፍላጎት አለው ነው የተባለ። ማንቸስተር ዩናይትድ አጥብቆ ይፈልገዋል፣ ግን ደግሞ የሆነ ከፍ ያለ ቡድን የመያዝ ፍላጎት ካለው ለመልቀቅ ፈቃደኛ እንደሆኑ ነው የተሰማ። ወደ ብሩኖ ፈርናንዴስ ዜና እንምጣ። እሱን እየጠበቃችሁ እንደሆነ እናስባለን። ትናንትና ምሽት ያልተጠበቀ ዜና ነው የወጣው። ደግሞ ዜናውን ያቀረበው ወይም ደግሞ ያስነበበው ጋዜጠኛ ለአረቡ ሚዲያ በጣም ቅርብና ታማኝ የሆነ ጋዜጠኛ ነው። አልሃይን ይባላል። ለሂላል ስታፍ ይጽፋል። ሂላል ስታፍ መጀመሪያ አወጣው እንደ ፈን ፔጅ ልትወጡ ትችላላችሁ ሂላል። ግን ከዛ በኋላ ይሄ መረጃ ከወጣ በኋላ አልሃይናን መረጃው እውን እንደሆነ ማቅረብ ቻለ ማለት ነው። እና ጥቂት ድንጋጤዎችን የፈጠረ ይመስላል። የብሩኖ ፈርናንዴስ ኤጀንት እና አልሂላል ቁጭ ብለው በዝውውር ጉዳይ እንደተወያዩና አልሂላል አንድ ሳምንት ጊዜ ለብሩኖ ፈርናንዴስ ኤጀንት እንደተሰጠው ነው እንግዲህ የተሰማ ውሳኔውን እንዲያቀርብ ማለት ነው። በጣም ከፍ ያለ ገንዘቦች ለብሩኖ ፈርናንዴዝና ለማንቸስተር ዩናይትድ እንደቀረቡ ነው እንግዲህ የተሰማ የሚገኘው። አልሂላል ከማንቸስተር ዩናይትድ ጋር ገና ድርድር አልጀመረም ወይም ደግሞ አልተነጋገሩም በዝውውር ጉዳዮች። ግን ደግሞ ማንቸስተር ዩናይትድ የሚፈልገውን ገንዘብ ሊያቀርቡ ይችላል ነው የተባለ። ማንቸስተር ዩናይትድ ፈቃደኛ ይሆናል ተብሎ አይገመትም። ግን ብሩኖ ፈርናንዴዝ መጀመሪያ ማሳመን እንዳለባቸው ነው ያሰቡትና ለብሩኖ ፈርናንዴዝ በጣም ትልቅ ገንዘብ ነው። ማንቸስተር ዩናይትድ የፋይናንስ ችግር ስላለበት ወደ 100 ሚሊዮን ዩሮ የሚጠጋ ገንዘብ ከቀረበለት ፈቃደኛ ሊሆን ይችላል ይላሉ አንዳንድ ሚዲያዎች ማለት ነው። ግን ብሩኖ ፈርናንዴዝ አዎንታዊ ፈቃዳቸውን ለአልሂላል ያሳያል ተብሎ አይጠበቅም በፍጹም። ግን ትናንትና ምሽት ከሳውዲ ይሄ መረጃ ከወጣ በኋላ ድንጋጤ የሚፈጥር ነበር። የዚህ ውድድር ዓመት በርቀት የማንቸስተር ዩናይትድ ምርጡ ተጫዋች እንደሆነ ይታወቃል። 37 ያህል ጎሎች ላይ ቀጥተኛ ተሳትፎ አለው። 84 የቻንስ ክሬቶችን አድርጓል። የጎል ዕድሎችን መፍጠር ይችላል። በሊጉ ቁጥር 1 ነው የጎል ዕድሎችን በመፍጠር ከሞሳላ፣ ፓልመር፣ ማርቲን ኦዴጋርድ ከሚባሉ የአማካኝ ስፍራ ተጫዋቾች ሁሉ የላቀው ተጫዋች ነው። ያውም ደግሞ በአንዳንድ አጋጣሚዎች በዳብል ፒቮት 6 ቁጥር እየሆነ እየተጫወተ እንኳን ቁጥሩ ላቅ ያለ እንደሆነ ማንሳት እንችላለን። ብሩኖ ፈርናንዴዝ አሁን ከሰሞኑ በተደጋጋሚ ስሙን ከአልሂላል ጋር ልንሰማ እንችላለን ድርድሩ የሚቋረጥ ካልሆነ በስተቀር። ጥቂት መደናገጥ የሚፈጥር ይመስላል። በተለይ ደግሞ በዚህ ውድድር ዓመት ካሳየው በጣም ፍጹም አስደናቂ ፐርፎርማንስ አንጻር ብራያን ምቡማ የማንቸስተር ዩናይትድ ተፈላጊ ተጫዋች ሆኗል። ባለፉት ሳምንታት ከማንቸስተር ዩናይትድ ጋር ስሙ ሲያያዝ የነበረው የወልቭሱ የአጥቂ አማካኝ ማቲያስ ኩና ነበረ። አሁን ደግሞ ብራያን ምቡማ ከማንቸስተር ዩናይትድ ጋር ስሙ መያያዝ ጀምሯል። ማንቸስተር ዩናይትድ እንደ ፕላን ቢ እየተመለከቱ ነው ተብሏል። የማቲያስ ኩና ዝውውር ሜቢ ኦልሞስት ያለቀ ዝውውር ይመስላል። ግን ካልተሳካ ወደ ብራያን ምቡማ ለመዞር ነው ተብሏል። ይህ ካሜሮን የ25 ዓመት ወጣት ተጫዋች ባይዘዊ አድማጮቻችን መልኩና እድሜው በፍጹም አይገናኝም። በጣም ትልቅ ተጫዋች ነው የሚመስል ብራያን ምቡማ ግን ገና 25ኛ ዓመት ላይ ነው የሚገኘው። በዚህ ውድድር ዓመት 18 ጎል 6 አሲስት 24 የጎል ተሳትፎ አለው። በጣም ድንቅ እንደሆነ ማንሳት እንችላለን። ይኸውም አንዳንድ ሚዲያዎች እንደ ወሬ ነው ደግሞ የመሆን ዕድሉ ጠባብ ነው። የባለፈው የብሬንፎርድና የማንቸስተር ዩናይትድ ጨዋታ ከተከናወነ በኋላ ታናሉ ላይ ለረጅም ሰዓት ብራያን ምቡማ እና ካሜሮናዊ አንድሬ ኦናና ረጅም ሰዓት ሲያወሩ ታይተዋል ተብሏል። እርግጥ ሁለቱም ካሜሮናዊ ስለሆኑ የማውራት እድላቸው ሰፊ ነው። ግን ስለ ዝውውርም አውርተዋል ነው እንግዲህ ሚዲያዎች እያሉ የሚገኙት።
አሁን ዋናው ጉዳይ ለእናንተ ማድረስ የፈለጉት ብራሂም ምቤሞ የማንቸስተር ዩናይትድ ሌላኛው ተፈላጊ ተጫዋች ሆኗል። ልክ እንደ ማቲያስ ኩና ሁሉ 60 ሚሊዮን ዩሮ አካባቢ ገንዘብ ይተመንለታል፣ ወይም ደግሞ ብሬንፎርድ ከዚህ ተጫዋች ይፈልጋል ተብሎ ይገመታል። የካስሜሮን ቆይታ የመጨረሻ ጉዳያችን እናድርገው። ካስሜሮ ከማንቸስተር ዩናይትድ የመልቀቅ እድሉ በጣም ሰፊ ነበረ ላለፉት ሳምንታት፣ ግን ደግሞ በቅርብ እያሳየ ካለው ፐርፎርማንስ አንጻር ማንቸስተር ዩናይትድ እያጤነበት እንደሆነ የተሰማ ወይም ደግሞ እንዲቆይ የፈለገው እንደሆነ ነው እንግዲህ ሳሙኤል ለከርስ መጻፍ የቻለ። በተለይ ደግሞ በአለፉት ቅርብ ሳምንታት በሻምፒዮንስ ሊግ ማንቸስተር ዩናይትድ ላረጋቸው ፐርፎርማንሶች የላቀ አበርክቶት ነበረው። በሊዮኑን ጨዋታም ልትሉ ይችላላችሁ። በቢልባኦ ጨዋታ የመጀመሪያውን ጎል ማስቆጠር የቻለው እሱ ነው። ግን ማንቸስተር ዩናይትድ እሱን ሲያውቀው የሚፈራቸው ስጋቶች አሉ። አንደኛው ወደ ሻምፒዮንስ ሊግ ማንቸስተር ዩናይትድ የሚሳተፍ ከሆነ የካስሜሮ ደሞዝ በ25% ከፍ ይላል። 300,000 ዩሮ ገደማ በሳምንት ከፍ ሊል ይችላል የተባለ። ይሄ ደግሞ ማንቸስተር ዩናይትድ እንደዚህ የደሞዝ እርከናቸው ከፍ ያሉ ተጫዋቾችን ማቆየት አይፈልግም። ሰር ጂሚ ራትክሊፍ በጣም ረዥም ኢንተርቪው እንደነበራችሁ ይታወቃል። እኛም ረዥሙ ኢንተርቪው ለእናንተ እንዳስቃኘን ይታወቃል። ብዙ ተቃውሞ በተነሳባቸው ሳምንት ወደ ሚዲያ ወጥቶ ጋዜጣዊ መግለጫ ሰጥተው ነበር። ስም ጠቅሰው ኦቨርፔድ የሆኑ ተጫዋቾቻችን አለን በዚህ ክረምት እንለቃለን ብለዋል። ስም ጠርተው ከጠሯቸው ኦቨርፔድ ካሏቸው ተጫዋቾች አንዱ ካስሜሮ ነበር። ግን አሁን ኦቨርፔድ አይመስልም። ከማኑኤል ኡጋርቴ ጋር በዳብል ፒቮት መጣመር ከጀመሩ በኋላ ለቡድኑ ከማኑኤል ኡጋርቴም በላይ በጣም አስፈላጊው ተጫዋች መሆን ችሏል። ደግሞ እንደምታውቁት ልክ 2022-23 እንደነበረው ሲዝን ሁሉ ካስሜሮ በጣም ጥሩ መጫወት ሲችል ቡድኑ በጣም ከፍ ይላል በጥራት። አሁንም ያን ነው እየተመለከተ የሚገኘው። ሩበን አሞሪም ቃል በቃል ሀሳቤን ካስቀየሩ ተጫዋቾች አንዱ ብሏል። የክረምት እቅዱን ሲጠይቅ የክረምት እቅድ አመቱ ካልተጠናቀቀ እርግጠኛ መሆን አችልም። ለምሳሌ ካስሜሮ አለ እየተጫወተ አልነበሩም ላለፉት ሳምንታት። አሁን ደግሞ የቡድኑ ወሳኝ ሰው ሆኗል እና ሀሳቤን ማስቀየር ችሏል ብሎ አድናቆትን ሲለግሰው ተሰምቷል። ማንቸስተር ዩናይትድ እስከ 15 ሚሊዮን ዩሮ አካባቢ ካስሜሮ የሚሸጥ ከሆነ ከፕሮፊት ሰስተናብል ሬጉሌሽን አንጻር ብዙ ኪሳራ አይገጥመውም ወይም ደግሞ ትርፋማ ይሆናል ተብሎ ይገመታል። 16 የፕሪሚየር ሊግ ጨዋታዎችን ብቻ ነው በዚህ ውድድር ዓመት የጀመረ፣ ግን በአውሮፓ ላይ በቅርብ ሳምንታት እያሳየ ያለው ፐርፎርማንስ ይሄ የ33 ዓመት ብራዚላዊ ኢንተርናሽናል በማንቸስተር ዩናይትድ እንዲቆይ ሊያደርግ እንደሚችል ሩበን አሞሪም ሊፈልገው እንደሚችል ነው እንግዲህ መረጃዎች እየወጡ የሚገኙት። ይሄ ደሞዝ ከፍ ማለቱ ብቻ ሲሆን ማንቸስተር ዩናይትድ በሻምፒዮንስ ሊግ የሚሳተፍ ከሆነ ለሪያል ማድሪድ የሚከፍለው አድሰንስ አድኦን አለ ወይም ደግሞ ተጨማሪ ሂሳቦች ይኖራሉ ተብሎ ይገመታል። እነዚህ ነገሮች ሁሉ የመክፈል ፍላጎት አይኖረው ማንቸስተር ዩናይትድ ነው የተባለ። እነዚህን አጫጭር መረጃዎች ነው እንግዲህ ላስቀኛችሁ ወደ እናንተ የመጣው። የአውሮፓ ሊግ ወሬዎችን ነገ ጀምረን ወደ እናንተ ማድረስ እንጀምራለን። ከዛ በፊት በማንቸስተር ዩናይትድ ቤት ውስጥ የሳምንቱ መጨረሻ ላይ ምን አይነት ወሬዎች ተሰሙ የሚለውን ልናደርስ ነው የመጣ ነው። ስላገኘኋችሁ በጣም ደስ ብሎኛል። መልካም ቀን ይሁንላችሁ።